በአትላንቲክ ውቅያኖስና በሜዲትራኒያን ባህር መጋጠሚያ ላይ የአውሮፓን ምድር በቅርብ ርቀት እያማተረች የምትገኝ አንዲት አስገራሚ ሀገር አለ። የአረብ እምነት፣ የበርበር ጥንታዊ ታሪክና የሜዲትራኒያን ባህር ፍጹም ውህደት የሆነችው የሰሜን አፍሪካዋ ሚስጥራዊት እንቁ ሞሮኮ። ብዙዎቻችን ሞሮኮን በሆሊውድ ፊልሞች፣ በቅንጡ ቱሪስቶች ፎቶዎች ወይም በሰሃራ በረሃ የግመል ጉዞ ብቻ እናውቃት ይሆን? ነገር ግን ከካሜራ ጀርባ ያለው እውነተኛው የሞሮኮ ሕይወት ምን ይመስላል? በጠባብ መንገዶች ውስጥ የሚኖረው ማህበረሰብ፣ የቤተሰብ ትስስር፣ የሃይማኖትና የባህል ተጽዕኖ እንዲሁም በዘመናዊነትና በትላንትናው ታሪክ መካከል ያለው ትንቅንቅ ምን መልክ አለው? ዛሬ በዚህ ቪዲዮ እኛ ራሳችን ሞሮኮ ውስጥ የምንኖር ያህል ተሰምቶን በየጎዳናዎቿ እንዘዋወራለን። ከካዛብላንካ ዘመናዊ አኗኗር እስከ ሰሃራ በረሃ ጸጥታ፣ ከታጂ ጣፋጭ ማዕድ እስከ ሚንት ሻይ ባህላዊ ስነ ስርዓት በጥልቀት እንፈትሻለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እና ቪዲዮውን ላይክ በማድረግ ይህንን አስደናቂ ጉዞ አብረን እንጀምር። በሞሮኮ ውስጥ እውነተኛውን ሕይወት ለመረዳት መጀመሪያ መሄድ ያለብን መዲና ወደሚባሉት ጥንታዊ የከተማ ክፍሎች ነው። መዲና ማለት በአሮጌ ግንቦች የተከበበ በሺዎች የሚቆጠሩ ጠባብና የተወሳሰቡ መንገዶች ያሉት የከተማ እምብርት ነው። በተለይም የፌስ መዲና በዓለም ላይ ትልቁ መኪና የማይገባበት የከተማ ቀጠና ነው። እዚህ መዲና ውስጥ መኖር የራሱ የሆነ ሕግና እምነት አለ። ጠዋት ሲነጋ የመዲናዋ ነዋሪዎች የሱቅ በሮቻቸውን ሲከፍቱ የትኩስ ዳቦ ሽታና የቅመማ ቅመም መዓዛ አካባቢውን ያጥለቀልቀዋል። እዚህ መዲና ውስጥ ሁለት ዋና ዋና የአኗኗር ስነ ስርዓቶችን እናስተውላለን። እዚህ ሁሉም ነገር በእጅ የተሰራ ነው። በአንድ በኩል ምንጣፍ የሚሸምኑ፣ በሌላ በኩል የቆዳ ጫማዎችንና ቦርሳዎችን የሚሰፉ ባለሙያዎችን ያገኛሉ። እያንዳንዱ ሰፈር የራሱ መለያ አለው። የብረታ ብረት ሰፈር፣ የቅመማ ቅመም ሰፈር፣ የጨርቃ ጨርቅ ሰፈር። በመዲና ውስጥ መኖር ማለት በየቀኑ መደራደር ማለት ነው። እዚህ አንድን ዕቃ የጠየቁትን ዋጋ መክፈል እንደ ስድብ ወይም እንደ አለማወቅ ይቆጠራል። መደራደር ማህበራዊ ጨዋታ ነው። ነጋዴው መጀመሪያ ከፍተኛ ዋጋ ይጠራል፣ እርሱም ደግሞ በጣም ዝቅተኛ ዋጋ ትናገራላችሁ። ከዚያም እየሳቃችሁ እና እየተጨዋወታችሁ መሃል ላይ ትገናኛላችሁ። ይህ ካልሆነ ንግዱ ሙሉ አይሆንም። ጥልቅ የታሪክ ማስታወሻ በዚህ በፌስ መዲና ውስጥ ነው የዓለም ጥንታዊ የቆዳ መፋቂያና ማቅለሚያ ቦታ የሚገኘው። ከመቶዎች ዓመታት በፊት በነበረው ጥንታዊ መንገድ ዛሬም ሰራተኞች በተፈጥሮ ቀለሞች ውስጥ እየገቡ ቆዳን በእግራቸው በማሸት ያቀልማሉ። የዚህ ቦታ ነዋሪዎች ለዘመናት ከዚህ ከባድ ሽታና ከባድ ስራ ጋር ተላምደው ይኖራሉ። የሞሮኮ ማህበረሰብ በጣም የተሳሰረና ለቤተሰብ ትልቅ ክብር የሚሰጥ ነው። ሰዎች ብቻቸውን መኖር አይወዱም። ሁሌም ከዘመድ ከጎረቤትና ከጓደኛ ጋር መሆንን ይመርጣሉ። ልክ እንደኛ የሀገራችን ባህል በሞሮኮም እንግዳ ትልቅ ቦታ አለው። ሳይታሰብ ወደ ቤት የመጣን እንግዳ በደስታ ተቀብሎ ማስተናገድ የእስልምናና የበርበር ባህል ግዴታ ነው። ይህንን ማህበራዊ ትስስር የሚያጠናክረው ትልቁ ምስጢር ደግሞ መጠጥ ብቻ ሳይሆን የሞሮኮ ሕይወት መገለጫ የሆነው አታያ ወይም የሞሮኮ ሚንት ሻይ ነው። ሞሮኮ ውስጥ ሻይ መጠጣት ዝም ብሎ ውሃ የመጠጣት ያህል ቀላል አይደለም። እሱ የሰላም፣ የክብርና የወዳጅነት ምልክት ነው። ሻይ የሚዘጋጀው ከአረንጓዴ ሻይ ቅጠል፣ ከብዙ ትኩስ የናና ቅጠልና ከብዙ ስኳር ጋር ነው። የሻይ አቀዳድ ስነ ስርዓት ሻዩን የሚቀዳው ሰው የሻይ ማፍያውን በጣም ከፍ አድርጎ ወደ ትናንሾቹ የብርጭቆ አይነቶች ያንቆረቆረዋል። ይህንን ከፍ አድርጎ የመቅዳት ዓላማ ሻዩ ላይ ሬዛ ወይም አረፋ እንዲፈጥር ለማድረግ ነው። አረፋ በበዛ ቁጥር እንግዳው የበለጠ መከበሩን ያሳያል። አንድ እንግዳ ቢያንስ 3 ብርጭቆ ሻይ እንዲጠጣ ይጠበቅበታል። እዚያ ሀገር አንድ ታዋቂ አባባል አለ። የመጀመሪያው ብርጭቆ እንደ ሕይወት መራራ ነው፣ ሁለተኛው እንደ ፍቅር ጣፋጭ ነው፣ ሶስተኛው ደግሞ እንደ ሞት ረጋ ያለ ነው ይባላል። ከዚህ ሻይ ጋር የሚቀርቡት በአልሞንድ በማርና በሮዝ ውሃ የተሰሩ ጣፋጭ ምግቦች የሰዎችን የከሰዓት በኋላ ወሬና ማህበራዊ ኑሮ ያደምቃሉ። ሞሮኮ ውስጥ ምግብ ማብሰል ጥበብ ነው፣ መመገብ ደግሞ አንድነት ነው። የሞሮኮ ምግብ በዓለም አቀፍ ደረጃ የሚመሰገንበት ምክንያት በተለያዩ ቅመማ ቅመሞች ስለሚበለጽግ ነው። እንደ ከሙን፣ እርድ፣ ዝንጅብል፣ ቀረፋና ራስ የ20 እና 30 ቅመሞች ውህደት ምግቦቻቸውን ልዩ ጣዕም ይሰጧቸዋል። በዕለት ተዕለት ኑሮ ውስጥ በየቤቱ የምታገኙት ዋና ምግብ ታጂን ነው። ታጂን ማለት ምግቡ የሚበስልበት የሸክላ ዕቃ ስም ነው። ዕቃው ሾጣጣ ክዳን ስላለው እንፋሎቱን ወደ ውስጥ በመመለስ ስጋው እና አትክልቱ በጣም ለስላሳና ጣፋጭ ሆኖ እንዲበስሉ ያደርገዋል። ሞሮካውያን ስጋን ከጣፋጭ ፍራፍሬዎች ጋር
ቀላቅሎ መስራት በጣም ይወዳሉ። ነገር ግን ከሁሉም ምግቦች በላይ ልዩ ቦታ ያለው ምግብ አለ። እሱም ኩስኩስ ነው። አርብ ዕለት በሞሮኮ ልዩ ቀን ነው። እኩል ቀን ላይ የመስጊድ አዛን ሲሰማ መላው ከተማ ጸጥ ይላል። ሱቆች ይዘጋሉ። ሁሉም ሰው ታጥቦ በሚያምር ባህላዊ ልብስ አጊጦ ወደ መስጊድ ይጓዛል። ከጸሎት በኋላ ግን እውነተኛ የቤተሰብ ጊዜ ይጀምራል። ሁሉም በአንድ ማዕድ ዙሪያ ተሰብስቦ ኩስኩስ እየበላ ይወያያል፣ ይስቃል፣ ፍቅርን ያድሳል። በሞሮኮ ውስጥ ያለው ህይወት እርስዎ ባሉበት ቦታ መሰረት ሙሉ በሙሉ ይለዋወጣል። ሀገሪቱ የጂኦግራፊ እና የአኗኗር ዘይቤ ተቃርኖዎች ስብስብ ናት። በአንድ በኩል እንደ ካዛብላንካ እና ራባት ያሉ ግዙፍ የኢኮኖሚና የፖለቲካ ማዕከላትን እናገኛለን። እዚህ ህይወት በጣም ዘመናዊና ፈጣን ነው። ሰማይ ጠቀስ ህንጻዎች፣ የምዕራባውያንን ብራንዶች፣ የፈጣን ትራማ ባቡሮችና የአውሮፓውያንን ፋሽን የበላይነት አላቸው። ወጣቶች በካፌዎች ተቀምጠው በፈረንሳይኛና በአረብኛ ቅልቅል ሲያወሩ ትሰማላችሁ። እዚህ ነው በዓለም ላይ ካሉ ትልልቅ መስጊዶች አንዱ የሆነው የሐሰን ሁለተኛ መስጊድ የሚገኘው። ግማሽ አካሉ በአትላንቲክ ውቅያኖስ ላይ ያረፈ አስደናቂ የስነ ህንጻ ጥበብ። ነገር ግን ከከተማው ወጣ ብለን ወደ ደቡብ ስንጓዝ ህይወት ፍጥነቱን ይቀንሳል። ወደ አትላስ ተራሮች ስንገባ ጥንታውያን የበርበር መንደሮችን እናገኛለን። እዚህ ሰዎች አሁንም ከሸክላ በተሰሩ ቤቶች ውስጥ ከተፈጥሮ ጋር ተስማምተው በግብርናና በከብት እርባታ ይኖራሉ። የጉዟችን የመጨረሻ ማቆሚያ ደግሞ ታላቁ የሰሃራ በረሃ ነው። እዚህ በረሃ ውስጥ መኖር ማለት ራስን ማግኘት ማለት ነው። የዘላኖች ህይወት። የበረሃው ነዋሪዎች ሰፊውን አሸዋ አቋርጠው በግመል ይጓዛሉ፣ ውሃና ሳር ፍለጋ ይንከራተታሉ። የበረሃው ሌሊት በሰሃራ በረሃ ውስጥ ፀሐይ ስትጠልቅ ሰማዩ በሚሊዮኖች በሚቆጠሩ ከዋክብት ይሞላል። ነዋሪዎቹ በእሳት ዙሪያ ተሰብስበው ባህላዊ የከበሮ ሙዚቃቸውን ሲጫወቱ በዓለም ላይ ካለው ግርግርና ጭንቀት ሁሉ የራቁ መሆናቸውን ይረዳሉ። ውድ ተመልካቾቻችን፣ የሞሮኮ ህይወት በአንድ ቪዲዮ ተወርቶ የሚያልቅ አይደለም። እሱ የታሪክ ጥንካሬ፣ የማህበረሰብ ፍቅር፣ የእምነት ጽናትና የተፈጥሮ አስደናቂ ስጦታዎች ድብልቅ ነው። ሞሮኮን አንድ ጊዜ የጎበኘ ሰው የሰዎቹ ፈገግታ፣ የሚንት ሻዩ ጣዕምና የመዲናዋ ቀለማት ሁሌም በአእምሮ ሲመላለሱ ይኖራሉ። እናንተስ ከዛሬው ዝግጅታችን ይበልጥ ትኩረታችሁን የሳበው የትኛው የሞሮኮ የህይወት ክፍል ነው? ጠባብ የመዲና መንገድ ወይስ የሰሃራ በረሃ ጸጥታ? ያላችሁን አስተያየት ከታች በኮሜንት መስጫ ላይ በሰፊው አስፍሩልኝ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን፣ ለጓደኞቻችሁ ማጋራታችሁን እና እንደዚህ ያሉ ጥልቀት ያላቸው የጉዞና የባህል ቪዲዮዎች እንዲደርሷችሁ ቻናላችንን ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን እንዳትረሱ።